በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች የእግዚአብሔር ልጆች፣ የእግዚአብሔር ብሩካን፣ በክርስቶስ ደም የተቀደሳችሁ ለዘላለም ርስት የተጠራችሁ በእግዚአብሔር በጎ ፈቃድ ወደ ዘላለም ክብር የተጠራችሁ የተለያችሁ የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ሰሞኑን የቸሩ መድኃኔዓለምን ስራ እየሰራን ነው። በከምባታ ሀገር በገጠር ውስጥ የሚገኝ ቤተክርስቲያን ነው። ይህም ቤተክርስቲያን አሰርተን ካህናትን በደንብ አድርገን ቀጥረንላቸው ጥቂት አባወራዎች ነው ያሉት። ልጆቻቸው እንዲመለሱላቸው የሄዱ ወንድሞቻቸው ከሌላ ቤተ እምነት ተመልሰው እንዲመጡ ቤተክርስቲያን አማረላት፣ አጌጠች፣ ደመቀች፣ አገልጋዮች አገኘች ሲባል ብዙ የገጠር ሰው ይመለሳል እና ይህንን ቤተክርስቲያን ለመደገፍ ለማገዝ የተለያዩ ነው የቅድሳት ለመግዛት እንዲሁም ለካህናቱ ቋሚ ደሞዝ ለመክፈል እያስተባበርን ነው የምንገኘው። ብዙዎቻችሁ በዚህ ላይ ይሳተፋችሁ እንዳላችሁም ያለው እግዚአብሔር ይባርካችሁ፣ ዘራችሁን ይባርክ እና አሁንም መታችሁ እንድትሳተፉ አደራ እላለሁኝ። በዚህ ቅዱስ ስራ 9114138 እስከ ጾም ፍቻችን ድረስ እንሰራለን። እግዚአብሔር እናንተን ደጃችሁን፣ ቤታችሁን፣ ኑሯችሁ፣ ልጆቻችሁን ይባርክ። ዛሬ ዝም ብሎ ሳንፈልግ የምንጨነቅ፣ ሳንፈልግ የምንፈራ፣ ሳንፈልግ የምንጠላ፣ ሳንፈልግ ቂም የምንይዝ፣ ሳንፈልግ መታረቅ የሚያቅተን፣ ሳንፈልግ ብቸኞች የምንሆን፣ አልቅሽ አልቅሽ አልቅስ አልቅስ የሚለን በማንፈልገው ስሜት የምንያዝባቸው ጊዜያቶች አሉ። እነዚህ ስሜቶች እንዴት እንደሚመጡ ብዙ መንገዱ መሰረቱን አናውቀውም። ግን በጣም ብዙ ችግሮች ውስጣችን ብዙ ነገሮቻችንን አውድሞብን ይሄዳል እና ድንገት ጉንፋን እንደሚይዘን እንዲህ አይነት ነገር ገጥሞን ሊሆን ይችላል። ምንድን ነው የምናደርገው እንዲያን ነገር ሲፈጠር የሚለውን ወደ እግዚአብሔር ቃል ለመመልከት እንሞክራለን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልን የፍቅርን ራስን የመግዛትን መንፈስ እንጂ የፍርሃትን መንፈስ አልሰጠንም ብሎ ይነግረናል። እንግዲህ እግዚአብሔር የሰጠን ምን አይነት ነው? በእግዚአብሔር መንግስት ማዕቀፍ ውስጥ የምትኖሩ ሆይ እግዚአብሔር በሰላም እንድንኖር ነው የጠራን። ምንኖሩ በሰላም እንዲሆን ነው። አንዳንድ ጊዜ ሰላማችን የአምላክ ስጦታ መሆኑን ልንቀበለው ይገባል። ይህንን ለምንድን ነው ብለው ሰላማችንን መቀበል የሚከብደን ጊዜ አለ። ምን ልሆን ነው ሰላም የሆንኩት? ምን ሊፈጠርብኝ ነው? ምነው ሁሉ ዝም አለ? ምነው ጭር አለ? እና ምን ሊፈጠርብኝ ይሆን ብለው የበለጠ ሰላምን መፍራት፣ መስጋት እና እየተጨናነቁ በቃ እየተበሳጩ ወይ በሆነ ነገር እየጎደሉ እየተላተሙ እየተጋጩ እየተቀጠቀጡ መኖር መንፈሳዊ ነገር ነው ብለን የምናስብ ብዙ ሰዎች አለን። እንደዚህ የምናስብ ሰዎች የወለድናቸው ልጆቻችንን እንደዚህ አናሳድጋቸውም። ሁሌ ለልጆቻችን ምቾት፣ ለልጆቻችን እረፍት፣ ለልጆቻችን ደስታ፣ ለልጆቻችን ሰላም፣ ውበትና ስኬት እንዲሆን እየሰራን የሰማዩ አባታችን ለሁሉ ቸር የሆነው ጌታ ግን በሱ ጥላ ውስጥ በመኖራችን ስቃይን እንደ አንድ ከእሱ ጋር የመኖር ምልክት አድርገን የምንረዳ ሰዎች ብዙ ነን። በዚህ ምክንያት ሰላማችንን ላናምነው እንችላለን፣ ላይሰማን ይችላል እና ዝም ብሎ ይወላችሁ በሰላም መኖር፣ በሰላም መተኛት፣ በሰላም መስራት፣ በሰላም መግባት አምላካዊ ስጦታ መሆኑን መቀበል ያስፈልጋል። ለዚህ ምስጋና ማቅረብ በእውነትም መታደል መሆኑን ልንረዳ ይገባል። አያችሁ፣ እግዚአብሔር የሚሰጠን የሰላም መንፈስ ነው። እንደሰማችሁት የኃይል መንፈስ ነው። ሰላም እኮ የሚሰማን ችግር ስለሌለ አይደለም። በውስጣችን በዙሪያችን የሚነሱ ችግሮችን ማውደም የሚችል ጠንካራ ሰላም ይሰጠናል። ለምን? የእግዚአብሔር የኃይል መንፈስ የኃይልን መንፈስ ራስን የመግዛት መንፈስ ነው የሰጠን። ራስን መግዛት ምንድን ነው? ከራሳችን የሚወጡ ቅድም እንደምንላቸው ከውስጣችን የሚመነጩ ጎጂ ሀሳቦች አሉ።
እንቅልፍ የሚነሱ ተነስተን ልጆቼ ቢታመሙስ ብለን ልንፈራ እንችላለን። እናቴ ብትታመም፣ አባቴ ደከመ ተብዬ ብጠራስ፣ ካንሰር አለብህ ብባልስ፣ ድንገት መሰራበት ድርጅት ቢወድቅስ፣ ስራዬ ቢበላሽስ፣ ይህንን የመሳሰሉ ከውጭ የሚመነጩ ከውስጥ የሚመነጩ ስጋቶች ድንገት ከውስጣችን ይመጣሉ። እነዚህን ስጋቶች እግዚአብሔር የሚሰጠን ሰላም ይገዛቸዋል፣ ይቆጣጠራቸዋል። ራስን መግዛት የሚባለው ይሄ ነው እና ውስጣችን ያለው የሚመነጨው ክፉ በእግዚአብሔር ሰላም እና በእግዚአብሔር መንፈስ ቅዱስ ኃይል ቦታው እንዲገባና እንዲመለስና ጤነኞች እንድንሆን ያደርገናል። ስለዚህ ሰው ይወላችሁ በሰላም የሚውለው፣ በሰላም የሚተኛው፣ በሰላም የሚነሳው በእግዚአብሔር ድንቅ ጥበቃ መሆኑን መረዳት ያስፈልጋል። በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር በእምነት አሳድሮኛል፣ እግዚአብሔር ታማኝ ነው ብዬ ተኛው፣ እግዚአብሔር ታማኝ ነው ብዬ አደርኩ ይለናል ቅዱስ ዳዊት። ስለዚህ ሰው የሚኖረው ሰው በሕይወት ውስጥ በሰላም የሚያድረው እግዚአብሔር አብሮት ስለሆነ ነው። ራስን የመግዛት መንፈስ ስለሰጠው ነው። ከውስጡና ከውጩ የሚገቡትን ቀስቶች የሚመክት ጠንካራ ራስ ውስጡ ስላለ ነው። የሕይወት ራስ በነፍሱ ስለሚሰራ ያችሁ ስለማይጨነቅ አይደለም፣ ስለማያስብ አይደለም፣ ስለማይፈራም አይደለም። ለምሳሌ በሞት ጥላ መካከል ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም ብሎ ነበር ዳዊት። የሆነ ቀን ግን ፈርቷል። በእኔና በሞት መካከል አንዲት ስንዝር ቀረች ብሏል። ሞት አጠገቡ እንደደረሰ ተሰምቶት ፈርቷል። ደግሞ እንደገና አንድ ቦታ ደግሞ በሞት ጥላ መካከል እንኳን ብሄድ አልፈራም ሲል ታዩታላችሁ። አንዳንዴ የማይፈራ የሚመስል ሰው ሊፈራ ይችላል። ጠንካራ የሚባል ሰው ጭንቀት ሊጨንቀው ይችላል። እና እንደዚህ አይነት ስሜቶች መቀየም፣ መናደድ፣ መበሳጨት አንፈልጋቸውም፣ ግን በውስጣችን ይመጣሉ። የሰው ኑሮ መመልከት፣ የሰው ትዳር፣ የሰው ገንዘብ መመልከት፣ መመኘት፣ መጎምጀት፣ መናደድ፣ ሰው ሲያምረው ሲያምርበት ሲያጌጥ መበሳጨት፣ መቅናት፣ እነዚህን የመሳሰሉ የስጋ ስራዎች በውስጣችን በጣም እየፈሉ እንደ ክረምት ሙጃ እናገኛቸዋለን ብቻ በውስጣችን። እንደ እግዚአብሔር ሰዎች ደግሞ እኛ ልብና ሕሊና ስላለን ውስጣችን ይረበሽብናል። ማንፈልጋቸው ነገሮች ናቸው። ሳንፈልግ ስንፈራ መፍራት ደስ አይልም፣ ጉዳት አለው። ሳንፈልግ ስንጨነቅ፣ ሳንፈልግ ቂም ስንይዝ፣ የሰው ነገር ስናመላልስ፣ ሳንፈልግ ስንታመም፣ በአጠቃላይ እነዚህ ነገሮች ውስጣችንን ይረብሹታል። ምንድን ነው ማድረግ ያለብን ታዲያ? ከውስጣችን የሚመነጩ ወይም ከጥልቁ ዓለም ወይም ከዚህ በአየር ላይ ከሚሰራው መንፈስ የሚመጡ ውጊያዎች ናቸው። እግዚአብሔር በሰጠን ሰላም፣ ጸጥታ እንዳንኖር፣ በአምላካችን ፍቅር እንዳናድር የሚያደርጉ ናቸው። ምንድን ነው ማድረግ ያለብን? የመጀመሪያው ጉዳዮቻችንን በደንብ ማወቅ፣ ችግሩን በደንብ ችግር ነው ብሎ መቀበል። ችግሩ የኔ ነው ብላችሁ አትቀበሉት። የኛ አይደለም። ድንገት የሚመጣ ፍርሃት የኔ ሊሆን አይችልም። እኔ ውስጥ ያለ የኔ የሚል እኔን መስሎ እኔን አክሎ የኔ የሚል ሌላ ጠላት አለ ማለት ነው። ሮሜ 6 ላይ እንደተጻፈ በውስጥ ሰውነቴ ሌላ ሕግ ያለው ሌላ የራሱ ሕግ ያለው አካል አለ ይላል። የኃጢአት ሕግ የሚሰራ እሱ ሕግ የእግዚአብሔርን ጽድቅ ይቃወማል ይልና በሁለት ቤት ውስጥ ያለው ጎስቋላ ሰው ነኝ ይላል እና በውስጣችን ሆኖ ፍርሃት ይለቅብናል። ፍርሃቱ የኛ ነው ይመስል ከየት እንደመጣ እናቀው እንንቀጠቀጣለን። ምንጭ ግን አለው፣ አካል አለው። ይሄን የሚያደርግ የስድብ መንፈስ ቤተክርስቲያን ስንገባ ቅዱሳት ስዕላትን ስናይ ስናስቀድስ የሚያሳስበን ልክ እኛ እንደሆነን አስመስሎ እኛነታችንን ተረክቦ እኔ ብሎ እኛ የሆንን እስኪመስለን ድረስ ስቅቅ እንድንል አድርጎ ተሳዳቢ መንፈስ ሆኖ ሊገባ ይችላል። ወይም ቂም የሚይዝ ፈጽሞ የማይታረቅ በጣም ገር የሆነ ሰው፣ የዋህ የሆነ ሰው፣ ለእግዚአብሔር ቃል የሚታዘዝ የሚታረቅ በጣም ቅን ልብ ያለው ሰው ግን የሆነ ጊዜ ላይ ግን አልታረቀም እምቢ የሚል ጨካኝ ሆኖ ሊታይ
ይችላል። ይህ ሰውዬ እዛ ሰውዬ ያ መንፈስ እዛ ውስጥ እየሰራበት አለ ማለት። እነዚህን የመሳሰሉ በአጠቃላይ ከባባድ ነገሮች ቁጣ፣ ጥላቻ ምንም ምክንያት የሌለው ጥላቻ እኔ ይገርማችኋል፣ ምክንያት በሌለው ጥላቻ ተይዤ ነበር። በአንድ ወቅት አንድ ሰው ሳይ ያቀለሸልሸኛል። ሰውየው ማመንም ያቀታችሁ ያቀለሸልሸኛል። ልክ ያልሆነ ምግብ እንደተመገበ ሰው ሰውነቴ ቮሚት ያደርጋል፣ ለማድረግ ይሞክራል። ያን ሰው ሲመለከት በዚህ ልክ በጣም ጥላቻ መንፈስ ተሰምቶኝ ለአንድ ሰው አውቃለሁ። እና ይህንን ነገር ከውስጣችን ለማጥፋት ምንድን ነው ማድረግ ያለብን? አሁን የምንላቸውን አይነት ስሜቶች ሲመጡብን ወረቀት ላይ እንጽፋቸዋለን። ችግሮች መሆናቸውን በደንብ እናውቃለን። የኔ ነው ብላችሁ አታስቡ። ይሄ የኔ ሀሳብ ነው፣ እኔ በቃ ጸባይ ነው። አንዳንድ ሰው ባህሪ ነው ጸባይ ነው ብሎ ይቀበለዋል። ጠላት ያዋርሰዋል ያንን ነገር ማለት ነው። በፍጹም እናንተ አይደላችሁ። እናንተ የእግዚአብሔር ልጆች ናችሁ። ከእግዚአብሔር ዘረመል የተወለዳችሁ በውስጣችሁ እግዚአብሔር ዴን ያለ ናችሁ። ዝም ብሎ ሰው የሚጠላ ባዶ አይደለም። ዋጋ ለሰው የምንሰጥ ሰው የምንወድ ቁም ነገር የምንሰራ በቁም ነገር ሚዛን ተመዘነን በብዙ ነገር የምናልፍ ሰዎች ነን እኛ። የኛ አይደለም ያ ነገር። ስለዚህ ምን እናደርገዋለን? እናስወግደዋለን፣ እናስጠርገዋለን። አይምሮአችን እንጽፋለን በመጀመሪያ ያንን ነገር የሚያስቸግረንን ችግር። ከዛ በኋላ ወረቀት ላይ ጻፍነውን ነገር ይዘን ቤተክርስቲያን እንሄዳለን። ወደ ጸጋው ዙፋን እንሄዳለን። ወደ ጌታችን ወደ መሲሁ ወደ አዳኛችን እንሄዳለን። እሱ ፊት ቆመን በደንብ እናዘዛለን። ሲሰራ ያየሁትን ነው የምነግራችሁ። ቁጭ ብለ ይሄ ችግር ሰው ጠላለሁ ጌታ ከሌን ጠልቼ ታዘዙ በደንብ አልታረቅ ብያለሁ። ከሌን ቅርብ ያለ ማለት አቅቶኛል። አሁን ግን በፊት ይቅር ብየዋለሁ። ይሄው ሸክሜ አንተ ሸክሜ ከበዳችሁ ነው ብለሃል። ይሄው ሸክሜ አልታረቅ ባይነቴ፣ ቂም መያዜ፣ ቁጡ መሆኔ፣ ተናጋሪ መሆኔ፣ ገንዘብ ወዳድ መሆኔ፣ ሰው ጠል መሆኔ፣ ሰው መርጦ ወዳጅ መሆኔ፣ ግብዝነቴ ይሄው ብላችሁ ወረቀታችሁን በፊቱ ትዘረጋላችሁ። ንጉሱ ሕዝቅያስ ሰናክሬም የሚባለው ሰው መጣብሃለሁ እስቲ አንተ አምላክን ያድንሃል ሲለው ስድቡን ወሰደና በእግዚአብሔር ዙፋን ፊት ዘረጋው ይላል። ታቦቱ ፊት ዘረጋ። ስድብን አንበብ እግዚአብሔር፣ ሕዝብ ተሰደብካል። በዛች ሌሊት እግዚአብሔር መልአኩን ልኮ 182,000 ሰው በአንድ ጊዜ ገደለበት። ሰናክሬም ሸሽቶ ሄደ፣ ከእግዚአብሔር ጋር ተዋጋ። ግን ከእግዚአብሔር እንዲዋጋው የጋበዘው እስኪ ንጉሱ ሕዝቅያስ ይኸውልህ ከስድብህን ብሎ ዘረጋ። ይኸውልህ ኃጢአቴ ብላችሁ ዘርጉ ወረቀቱን በፊቱ። ይኸውልህ የኔ ድካም፣ ይኸው ሳልፈልግ በውስጤ የሚገለባበጠው ሰይፍ ይኸውና፣ ይሄ ነው የኔ ቆሻሻ፣ ይሄ ነው የኔ ችግር ብላችሁ በፊቱ አንብባችሁ ያችን ወረቀት በክብሪት አቃጥሉ። ሸክማችሁን አላክፋችሁ። በጣም ከባድ ለውጥ ታያላችሁ። ወዲያው የፍርሃት መንፈሱ ይጠፋል፣ የጥላቻ መንፈስ ይጠፋል፣ የቅናት መንፈስ ይጠፋል። ሲመጣ በእግዚአብሔር ፊት መውሰድ፣ በእምነት ማድረግ፣ አምኖ የሄድነው እሱ ፊት መሆኑን አምነን ማድረግ። ዝም ብሎ ልማድ አይደለም፣ አምኖ ማድረግ። ኃጢአትን ይቅር የሚል በደልን የሚደመስስ ልብን ንጹህ የሚያደርግ የቀና መንፈስን የሚያድስ አምላክ አለ ብሎ የሚሄድ በጣም ትልቅ ለውጥ እንድናሳይ ያደርገናል። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነቱ ይጠብቃችሁ። የጌታችን የክርስቶስ ብርሃን በቤታችሁ ይብራ። የቤታችን በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት፣ ላይክ ማድረግ አትርሱ። የመድኃኔዓለምን ቤተክርስቲያን ጉዳይ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም